السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد እንደሚታወቀው ሰሞኑን በአርሲ አካባቢ ላይ በክርስቲያን ወገኖቻችን ላይ ጥቃት ተፈጽሟል። ይህን ጥቃት ተከትሎ ደግሞ ሙስሊሞች ያወገዙት ይገኛሉ። ከማንም በላይ ለሰው ልጆች አዛኝ የሆኑት ሙስሊሞች ናቸው። ሙስሊሞች ማንም አካል ማንም የትኛውንም እምነት ያራምድ በግፍ በበደል እንዲጨፈጨፍ ከሀገሩ እንዲሳደድ ማንም የትኛው ሙስሊም በዚህ ጉዳይ ላይ ተባባሪም አይደለም። ማንኛውም ሙስሊም በዚህ ጉዳይ ላይ ማንም ሐሳብ የሚሰጥም የለም። ክርስቲያኖችን ጨፍጭፉ ብለዋል፣ ክርስቲያኖችን ግደሉ ብለዋል እያላችሁ የምትሉት ሰዎች በጣም ታሳዝናላችሁ። በመጀመሪያ ስለ ቁርአንም እየቆራረጣችሁ ያንዳንድ ኡስታዞችን ቪዲዮ እየቆራረጣችሁ ግደል ብለዋል፣ ክርስቲያኖችን ረድ ብለዋል ምናምን እያላችሁ እየቆራረጣችሁ ትለቃላችሁ። እኔ እስካሁን በተለይ እንዳገራችን ማለት ነው እየተበደለ ግፍ እየተሰራበት ችሎ ያለ የኢትዮጵያ ሙስሊም ነው። በተለያዩ አካባቢዎች ይገደላል። በተለይ ወሃቢያ እየተባለ ይገደላል። ሌላውን የራስ ለማድረግ የማስመሰል ሌላውን አካል ወሃቢያ ነው ይሄ ከሌ ነው ይሄ እንደዚህ እየተባሉ ይገደላሉ፣ ይረሸናሉ፣ ይታገታሉ። ብዙ ግፍ እያስተናገርን ያለ ነው እኛ ነው። ግን ሙስሊሞች ደግሞ ሙስሊም ላይ የሚሰራውን ግፍ ይሁን ክርስቲያኑ ላይ የሚሰራውን ግፍ ያወግዛሉ። ሲያወግዙም ደግሞ ለማንም ለማስመሰል ብለው አይደለም። አስመሳይነት በእምነታችን አይፈቀድም። የምናፍቃን ባህሪ ነው። ግን ሰዎቹ ደግሞ ጥላቻቸው ድንበር ስላለፈ ወሃቢያዎች ጨፈጨፉን፣ ወሃቢያዎች አረዱን እያሉ ሲሰብኩ እንሰማለን። በመጀመሪያ ክርስቲያን ግደል የሚል እምነት ቁርአን አለ ወይ? አለ ወይ? በሰላም የሚኖርን አካል ግደል የሚል አለ ወይ? እስኪ እንደው ከአላህ ሱብሓነሁ ወተዓላ መቼም አሁን እናንተ የምታምኑ አይደላችሁ። አሁን ይሄ ቁርአን ነው አይደለም? እናንተ ቁርአኑ ግደል ይላል የምትሉት። እስኪ አላህ ሱብሓነሁ ወተዓላ ምንድነው የሚለው? ላ የንሃኩም አላሁ ዐን الذين لم يقاتلوكم في الدين አላህ እነዛ በእምነታችሁ የማይጋደሏችሁን ሙስሊም ያልሆኑ ሰዎችን ወለም يخرجوكم من دياركم ከሀገራችሁ ያላስወጧችሁን ሰዎች አንተ በሩሁም ወትቅሲጡ ኢለይሂም ለነሱ መልካም ብትሉላቸው ዝምድናቸውን ብትቀጥሉ መልካም ነገር ኸይር ነገር ብታደርጉላቸው ሲራቡ ብታበሏቸው ሲቸገሩ ብትረዷቸው ሙስሊም ያልሆኑ ሰዎችን አልከለከልም ይላል አላህ። እነማንን? ያልተጋደሏችሁ። እዚች ሀገር ሙስሊም መኖር የለም ብሎ የሚጋደል አካል ከሆነ ከራስ ላይ መከላከል ይሄ ማንም የሚክደው ነገር አይደለም። ግን የማይጋደሏችሁን ከእናንተ ጋር እየኖሩ በሰላም እየኖሩ በጉርብትና በአገር አብረው እየኖሩ ያሉትን እነሱን መልካም ብትሉላቸው ዝምድናቸውን ብትቀጥሉ ጉርብትናቸውን ብታከብሩ ሲቸገሩ ብትረዷቸው አልከለክልም ይላል አላህ በቁርአን በሱረቱ ሙምተሒና። ከሀገራችሁ ያላስወጧችሁን አያችሁ። አላሁ ስብሓነሁ ወተዓላ ፍትሃዊ ነው። ኢነላሃ ዩሒቡል ሙቅሲጢን አላህ ፍትሃዊዎችን ይወዳል። እኛ በሀገራችንም ስንኖር ይሄን ህግ ይዘን ነው የክርስቲያኖችን ጉርብትና ስናከብር ዝምድና ስናከብር አብረን ስንኖር በመልካም የሚኖሩ ሙስሊም ያልሆኑ ወገኖቻችን ጋር ስንኖር ይሄን ህግ ይዘን ብቻ ነው። አላህ የከለከለው መልካም ነገር እንዳናደርግ የከለከለው እነማንን ነው? ጂሃዲስ የታወጀው እነማን ላይ ነው? ኢነማ የንሃኩሙላህ አን الذين يقاتلوكم في الدين እነዛ በዲን በሃይማኖት የተጋደሏችሁን ወአخرجوكم من دياركم ከሀገራችሁ ያባረሯችሁን እነሱስ መልካም እንድታደርጉላቸው አላህ ይከለክላል። መልካም እንድናደርግ አይፈቅድም አላህ። ምክንያቱም ጂሃድ በሙስሊሞች ላይ ጦርነት ስላወጁ وظهروا على إخراجكم
ሌላን አካል ደግሞ ተባብረው ረድተው እናንተን ከአገር የሚያስወጡ እነዛን አላህ ይከለክላል። ለነሱ መልካም እንድናደርግ አይፈቀድም። አንተ ወለውሁም ወመን የተወለሁም ፈኡላኢከ ሁም ዛሊሙን። እነዛን ከአገር የሚያስወጧችሁን እናንተን የሚጋድሏችሁን እነዛንስ ወዳጅ እንድታደርጓቸው አላህ አይፈቅድላችሁም። አላህ አይፈቅድም። አላህ ሱብሓነሁ ወተዓላ ጂሃድ ሲታወጁ ማን ላይ ነው? ቃቲሉ الذين يقاتلونكم في سبيل الله እነዛን የሚጋድሏችሁን ተጋደሉ ብሎ አላህ ወላ ተዕተዱ ይላል። ድንበር አትለፉ ይላል አላህ። የማይጋደልህን ሰው በሰላም የሚኖርን ሰው በሰላም የሚኖርን ሙስሊም ያልሆነ አካል ክርስቲያን ስለሆነ ብቻ አይሁድ ስለሆነ ብቻ ግደል የሚል እምነት የለንም። በማስተማርና በማስተማር ብቻ ግን ሰዎች ይሄንን ስለማይረዱ ወሃቢያ ገደለን፣ ወሃቢያ ራጅ ነው፣ ወሃቢያ ሸባሪ ነው፣ ወሃቢያ እንደዚህ ነው። እሺ ያወገዙላችሁ እኮ ለምን ተገደሉ እያሉ እኮ እየጮሁ ነው። አሸባሪና ገዳይ ከሆነ ለምን ያወግዛል? አይወግዝም። ስለዚህ እዚች ሀገር በሰላም የምንኖረው ተከባብረን የምንኖረው አንዱ የአንዱን ቁስል እየነካ ሳይሆን አንዱ የሌላኛው ቁስል ለምን ተነካ፣ ለምን ክርስቲያን ወገኖቻችን ለምን ይገደላሉ፣ ለምን ይጨፈጨፋሉ፣ ያኛውም ደግሞ ሙስሊም ወገኖቻችን ለምን ይገደላሉ ብሎ እስካላወገዘ ድረስ አገራችን ሰላም አትሆንም። አንዱ ያኛው ሲገደል ከሳቀ ይሄኛው ሲገደል ከሳቀ እንደዚህ ያለ እምነትም የለንም። ዛሊም በዳይ ግፈኛ ማንንም ይሁን መወገዝ አለበት፣ ማንንም ይሁን። ስለዚህ በአሩሲም ይሁን የትኛውም ቦታ ሙስሊም ያልሆኑ ሰዎች ሲጨፈጨፉ ሲገደሉ ማንኛውም ሙስሊም መወገዝ አለበት። ማን ግደል ብሎት ነው? ማን ነው ገዳዩ? ለምን ይገደላሉ? በጎንደር በመካነ ሰላም በየቦታው ሙስሊሞች ሲገደሉ ደግሞ ሙስሊም ያልሆነው አካል ለምን ተገደሉ ብሎ መጮህ አለበት። እንደዛ ሲሆን አገራችን ሚዛኗን ትጠብቃለች። ካልሆነ ግን በደም የሚነግዱ አካላቶች ደግሞ ዝክ መካከል ሙስሊምና ሙስሊም ያልሆነውን አካል ለማጫረስ ለማጋደል የማይቆሰቁሱት የማይፈነቅሉት ድንጋይ የለም። ሰላሙ አለይኩም።